ስራ ብትሰጡኝ ይሄ የሰጠኸኝ ብር ቪዛ ያሰራልኝ፣ በቃ ቪዛ ያሰራልኛል። ምክንያቱም እኔ አሁን ስራ ስለሌለኝ ደሞዝ ስለሌለኝ የቤት ክራይ እየተደራረበብኝ ነው። ወጥቼ ባስ ስቶፕ ተኝቼ እንዳልታይ ነው ምናምን ብዬ እንደውም ተሳስቀን ነው በሰላም የተለያየ ነው። ከዛ በኋላ እዛ ጋር ያለውን ነገር ነገረኝ። እንዲህ ሰውየው ተሳፍሯል አለኝ። እኔም ማመንኩት። ሄድን። የተጀመረ ፕሮሰስ ነበር፣ ጨረስ ነው። ፈረምኩኝ። ምንድነው ፍላት ነበር እና እንትኑን አንድ አይነት ሰዓት ላይ ነው እየሰጡ ሚልክየውን ወይም ደግሞ ሊብሬውን። ከዛ በቃ ተነስተን ወደ መኪናውን ለማምጣት ሄድን። ወደ ሌላኛው ጋራዥ ይዞኝ ሄደ። የዛን ሰዓት በቃ በሩን ሊከፍት እንዲህ ሲታገል ሳየው ደነገጥኩ። ምክንያቱም አትሊስት የመጀመሪያዋ መኪና በሩን በደንብ በኖርማል ይከፈታል። ስታርትም ስታደርገው እንዲህ አያስቸግርም። ቁልፉም ኖርማል ነበረ። በሮቹ አራቱም ሳይድ ደህና ነበረ። መሬቱ የሻገት አልነበረም በዛ ደረጃ እንደዚህ። በቃ እኔ ከምን ውስጥ ወጥቶ እንደመጣ መኪናው አላውቅም። ማለት ምን አለኝ እንደውም ልጁ እኔ በጣም ተከፍቼ ስላየኝ ነገ ጠዋት አለኝ እነኚህ ወንበር ምናምን የሚቀይሩት አለ ቤት ለቤት ሄደው ስለሚሰሩ ቤትሽን ስለማቀው እልክልሽና መኪናሽን ሙሉዋን ውስጧ ትቀየራለች አለኝ። ስለ ውስጧ አይደለም ማለት ውስጧ በቃ ከምነግራችሁ በላይ ማለት እኔ ቃል አሁን ይሄንን ቀርጸው እንደሚያስቀምጡት አውቃለሁ። ይሄንን እንደሚልኩለትም አውቃለሁ። ሰላም ማጣው የህሊና ሰላም ነገ ጠዋት ወይ እንደው ይሄን 10 ቀን መቆየት ከቻልኩ በህይወት ጥሩ ነው። ለማንኛውም ግን እነኚህ ውስጡ ያሉትን ነገሮች ይቀያይሩልሻል መተው እና ይቅርታ ጌጤ አንድ እሺ ባንዴና ናሆም አንድ አበባ ጨምርና ስጥ ላስገባክሽ ናሆም ቀጥ ጌጤ እሺ አልኩ። እነኚህ ነው ይሰማል ናሆም ይሰማል ወይ? ከአንድ ሀሳቧን ትጨርስና ታወራለች። እና ሲመጣው መጡና ሁሉንም ነገር ይቀያይሩልሻል። ስለዚህ አንቺ አታስቢ፣ አትጨናነቂ። እንዲህ አይተሽው እንደደነገጥሽ አውቃለሁ፣ ግን ቤትሽ ድረስ መጥተው ወንበሮቹን ሁሉም ነገር ገነጣጥሎ ከእንደገና ሁሉም ነገር ሰው አድርገው ይሰሩልሻል አለ። እንዲህ እያለኝ ራሱ እኔ ደስተኛ አይደለሁም። ከዛ ግን ልሄድ ስል ፎቶና ቪዲዮ ያስፈልጋል ሲል እኔ ብዬ እያያችሁ ነው እናንተ። ዋን ሰከንድ ግን በጎርፍ ነው እምባዬ እየፈሰሰ ሙቭ ያደረኩት ከዛ ቦታ ላይ። ግን ዋቴቨር እንትን የሞላሁት ጉግል ማፕ ላይ ኒር ባይ ሚ ፔትሮል ስቴሽን ብዬ ሲወስደኝ ወይ 3-4 ደቂቃ ነው ሄድኩኝ። እዛ ቆምኩኝ። ፔትሮል ስቴሽኑ ላይ ብሬክ ዳውን ሆነች መኪናዋ። ከዛ እኔም ባትሪ ስለነበረ የመሰለኝ ቴክኒሻኑን ጠርቼ የባትሪ ማስነሻ ይዘው መጥተው ሲሞክሯት አትነሳም። ሰውየው የባትሪ ችግር አይደለም ሌላ ችግር ነው አለ። እዛ በዛ ሰዓት ከምሽቱ 8 o'clock ሆኖ ስንት ሰዓት የወጣው ከቤቴ 11 o'clock የወጣሁ ሴትዮ ነኝ። እና እኔ መድኃኒትም ሰዓት አልፎብኛል፣ አሞኛል፣ ደክሞኛል፣ በቃ በእናትህ እርቦኛል፣ ወደ ቤቴ ልሂድ። መኪናዋን ግን እዛ ጋር የሚረዱኝ የነበሩ እንትኖቹ እነኚህ የፔትሮል ስቴሽኖቹ ሰራተኞች ገፍተው ኢቭን መኪናዋ በጣም ትጠነክር የለ መሪዋ ማዞር ስላቃተኝ አንዱ ልጅ እየገፋም እያዞረም ነው ያቅሙት። ከዛ አቁም ነው ፓርክ ፕሮፐር ደግናት በኋላ በቃ አሁን ፕሮፐር ፓርክ አድርጊያለሁ። ቁልፉን ለፔትሮል ስቴሽኑ ልጅ ልስጥልህና ወደ ቤቴ ልሂድ፣ በቃ ፍቀድልኝ፣ እኔም በቃ አቅም አጥቻለሁ ምናምን ስለው በቃ ሙሉ ቀን ውለሽ እስከዚህ መታገስ እንዴት ያቅትሻል? በቃ ጠብቂ እዛው አትሂጂ። የኦልዷን መኪና ማለት ጊቫዌይ የተሰጠችውን መኪና ይዘሽ ትሄጃለሽ። እሺ ብዬ እንደገና ደግሞ ሪከቨሪ መጥቶ እሷ ተጭና እኔ በዛው ሪከቨሪ ተጭኜ እዛ ስንደርስ ጌታ ምስክሬ ነው የበፊቷ እቺ ጊቫዌይ የተሰጠችው መኪና ቁልፏ ተነቃቅሎ የሆነ እንዳይሆኑና ቦክሷ ራሱ ተነቅሎ ምናምን የጠበቀኝ ማለት ነው።
እዛ በቃ እንደገና ደግሞ ይሄን ልጠብቅ ነው ብዬ ተነስቼ ለእነሱ ሳልነግራቸው መኪናው ከገባ ብዬ ቀጥ ብዬ በእግሬ መንገድ ጀመር። ግን ያለ ነው ናውም ያውቀዋል ቦታውን ኢንዱስትሪያል ኤሪያ ስለሆነ ታክሲ ዝርሽ የማይልበት ሰፈር ነው። ስለዚህ እንዴት አድርጌ እኔ እንትን ሞት እዛ ወድቃለሁ። ልጁ በሳይክል ከኋላ በሞተር ሳይክል በትንሽ እየተከተለኝ ነው ያለው። ያኛው የእሱ አገልጋይ ደግሞ ደውሎ እንዴት እንዲህ ታደርጊያለሽ? በቃ 2 ደቂቃ 3 ደቂቃ ነው፣ እባክሽ ሂጂ ወደዛ ምናምን ብለው መለሱ። እንደገና ተመልሼ እስኪ ገጣጥሟት ጠብቄ መኪናውን ሰጡኝና ያ መኪና ሊብሬውም አልቋል፣ ሌላም ነገሩ ኤክስፓየርድ አድርጓል። ቢሆንም ለእኔ መጥፎ ነው። እየነዳኋት መጥቼ ሰፈር አቁሜ በቃ ገብቼ ተኛው። በጠዋቱ ተነስቼ ላኩለት ቮይስ እና እኔ ይሄን መኪና አልወስደውም። ኦኬ ብትፈልጉ እኔ ችግር የለውም፣ ምንም ነገር የምናገረው ነገር አይኖርም። ስለ ጊቫዌውም ስለምንም እንርሳ። አሁን ኦልሬዲ የቪዛ ብር ስለሰጠኸኝ ዛት ኢዝ ኢነፍ በቂ ነው። በቃ እኔ ከዚህ በላይ እኔ አቅም የማይችልም እና በእናት ይህን መኪና ብቻ ዛሬ መጥቼ ልመልስል። እሑድ ዕለት ዝግ ነው፣ ዝም ብለሽ ብትመጪም ዝግ ነው። ኦልሬዲ ድምፅ አለኝ፣ እኔ ቮይስ አለኝ፣ ኤቪደንት አለኝ። እነኝህ ነገሮች ይዣለሁ። መኪናውን በተበላሸ ሰዓት ያወራናቸው፣ መኪናው የተቀረጸው ቪዲዮ ምናምን እኔ እጅ ላይ አለ እና ለማንኛውም ይሄ ሁሉ ካለቀ በኋላ በቃ ተነስቼ ወደ ቤት የመጣው በማግስቱ ያን ቮይስ ላኩኝ። ከዛ በኋላ እንግዲህ ይሄንን ነገር ታሙ በእግር በፈረስ አፈላለገኝ። እኔ ያሉት ለዚህ ነው። አሁን አቧራ እያስነሳ ነው፣ እያያችሁ በቃ ያዙኝ ልቀቁኝ እያለ ነው። በእኔ ዙሪያ 40 ቪዲዮ ነው የለቀቀው ዛሬ ብቻ። አንድ ጥያቄ ልጠይቅሽ ጌጤ። አሪፍ ነው። አሁን ያለውን ነገር ክሊር ሆኖልናል። በስምሽ ከዞረ በኋላ ፋይኑ ደርሶሻል በትክክል? አሁን እርግጠኛ ለመሆን ቅጣት አንቺ ባልነዳሽው ነገር ወደ አንቺ በሳሌቅ መንገድ ላይ ልክ እኔ ደወልኩኝ። ማታ ደውሎ መኪናሽን እናመጣልሻለን፣ ትወስጂዋለሽ ይህን መኪና። ቀን ላይ ሶሪ የረሳሁት ነገር አለ። ቀን ላይ ደውሎልኝ ነበር እና ደወለ። ከደወለ በኋላ ምንድን ነው ያለኝ? መኪናውን መውሰድ አለብሽ፣ ይሄ የተዘጋጀው ለአንቺ ነው፣ በስምሽ ዞሯን መውሰድ አለብሽ። አለበለዛ ግን ሄደሽ እዛ ጋር ስም አጠልብሻለሁ ምናምን የምትይ ከሆነ ሁሉ ነገር ወደኋላ ሪቨርስ ተደርጎ ገንዘቡንም ትነጠቂያለሽ ምናምን አለኝ። በቃ ብዙ ነገሮች ነው የተባለው እዛ ጋር። ይሄ ያለው ነው፣ ጌታ ምስክሬን የተናገረውን ነው የምናገረው። እንዴ ገንዘብ ሲሰጠኝ ቪዲዮ ቀርጾኛል። የበላሁትን እንደማስተፋት ቁጠሩት። እንደገና ሌላም ነገር ሲሰራ ከመጀመሪያ ጀምሮ እስከ መጨረሻው ቪዲዮ ተቀርጫለሁ። እንዴ ችግር የለውም። ይኸውልሽ አሁን መስመር እንዳይሰጥብሽ። ለዛማ እኮ በቪዲዮ ኤቪደንስ አለ እኮ። የተሰጠ ነገር መልሶ መንጠቅ ምናምን የሚቻልበት ሁኔታም የለም። እሱን አሁን ወደዛ ዲቴል አትግቢ። መኪናው በስምሽ ከዞረ በኋላ ስፒዲ ቦታ ላይ ሳሌቅ መጥቶልሻል። ኦልሬዲ መጥቶልሻል። ብቻ ነው ሳሌቅ ነው የገባበት። ሬጂስተር ያልተደረገ መንገድ ላይ ምናምን የሚል እንትን መጣልኝ። ከዛ ፎርዋርድ አደረኩለት ለራሱ። አሁንም ዞሮ እዚህ ጋር ከምታወራ ይልቅ ኦንላይን ሬጅስትሬሽኑን ማንሳት የሚችሉትን ሰዎች ታናገር። እዛ ሳትሄድ ሬጅስትሬሽኑ ካንሰል እንዲደረግ፣ አለበለዚያ ከዛም የበለጠ ትላንትናም እዚህ ጋር ሆኜ ስናገር የነበረው ሊብሬውን መልሺ፣ የትም አቁመሽው ሊብሬ መልሺ ስልሽ የነበረው ምንም አይነት ጥቃት እንዳይደርስብሽ ነው። ከዚህ ውጪ በእግሩም ቆሞ በጭንቅላቱም ቆሞ በምኑም ቆሞ ምንም ሊያረግሽ አይችልም። የተሰጠሽን አለመቀበል መብትሽ ነው። የተቀበልሽውን አለመስጠት መብትሽ ነው። በስጦታ መልክ ነው የተሰጠሽ። አልሰረቅሽውም፣ ምን አላልሽውም። አንቺ ግን ኮንፊደንስ አጥተሽ ስለማትተማመኝብን ነው ባይዘው እኛ ንቀሽን ነው። አንድ ነገር ልንገርሽ፣ ሁሉ ጊዜ የነፃ ነገር ይናቃል። እንደ ልብሽ ስላገኘሽን የፈለግሽው ሰዓት ስላለ
በሚያውቅ ሰው ይደረግ። ሰኒ በማያውቅ ሰው እንዳይባል ታሜ ይመጣል። ትንሽ ሙኒት አንድ ይቀር። በነገራችን ላይ ያለሽበት ሁኔታ ብንረዳ እዚህ ያወራ ነው። ለምን ተናገር እንደዚህ ችግሮች እንድታወሪ ያደረግኩት እኔ ነው። ታፍነሽ ነበር ገባሽ? ታፍነሽ ስለተረዳሁት ነው። ምንም አለ አሁንም ምንም አለ እዚህ አሁን የተናገርሽን ያወራሁት ውሸት አለ። ምክንያቱም ባትናገሪ ጊዜ እየገዛሽ መጥፎ አይነት ታሪክ ውስጥ ገቢ ነበር እንጂ የሚቀየር ነገር አለ። እኔ ስናገር ተሰድቤ ገባሽ? እኔ የማገኘው ገንዘብ አለ እንዲ ያንቺ ታሪክ ጠቀሙ ብራ እኔ ጊፍት አለ የምጫወታ አለ። ግን እኔ ተሰድቤ ነፃ አውጥቼሻለሁ። አሁን መናገር ጀምር። አንቺ የተናገርሽው የተናገር ሙኒትም ትራንስ ስትደፋ ይቻታል። እኔ ስሰደብ ነበር አይደል? አንዳንዴ ምረጭ። በጣም ቀርቦ የሚያድንሽና በሆነ ግሩፕ ውስጥ አርጎ ፕሬዥር የሚፈጥርብሽን ሰው አንዱ ጋር ነው መሄድ ያለብሽ ወደሚቀር ገባሽ? አሁን ባለፈ ነገር ይሄ ነገር እንደሆነ እኔ ዋሸሁት ነገር የለም። ግን ተሙ እንደዚህ ብሎ እንደዚህ ስትይ መመራል ስለተረዳ እነ ሙኒት የሚልሽ እሱ ነው። እነኚህ ቪዲዮዎች ባይደርሱት ኖሮ በዚህ ደረጃ 40 ቪዲዮም ሰርቶ እስከ ማስፈራራት ባልደረሰ ነበር። ገኒ ተሙ አንድ ነገር ደግሞ ማለት ነው። ገኒ አንደኛ ኢማራት ስንት አመት ነው? ይቅርታ ጋር ጌጤ አይደለ? አዎ ጌጤ ኢማራት የጉልበተኞች ወይ ደግሞ የሆነ የሚፈነጭባት ሀገር አይደለችም። ግን ደግሞ ለሰዎች ጆሮ የማይሰጡበት አጋጣሚ አለ። ቆይ ገኒ ለመሰለሽ አንቺ ልብሽን ለሰዎች ማሳወቅ የለብሽም። የህግ ሀገር ነው ኢማራት፣ እኩል የምትዳኝበት ሀገር ነው። ለአንዱ የእንጀራ እናት ለአንዱ የሚባልበት ሀገር አይደለም። አንደኛ ሁለተኛ ነገር ደግሞ አሁንም ጊዜው አለሽ፣ ሰዓቱ አለሽ፣ ሁሉም ነገር በነገራችን ላይ ከሶሻል ሚዲያ አሁን መውጣት አለሽ። ከሶሻል ሚዲያ ወጥተሽ መሬት ላይ የወረደ ነገር ሄደሽ ለህግ ማመልከት አለብሽ። መኪናው እንደዚህ ነው፣ ሳልቅ የመጣበትን ፋይል እንትና ይዘሽ ተነጋግራችሁ ነገሩን መሬት ያደረጋችሁ ልብስ